ዛሬ ቻይና በዓለማችን የቴክኖሎጂና የኢኮኖሚ ሰማይ ላይ እንደ ደማቅ ኮከብ ትታያለች። ከረጅም ዘመናት የንጉሣዊ አገዛዝና የቆዩ አስተሳሰቦች ቀንበር ወጣ፣ ትላልቅ ከተሞች፣ ሰማይ ጠቀስ ሕንፃዎችና ፈጣን ባቡሮች የአዲሷ ቻይና መገለጫዎች ናቸው። ይህ አስደናቂ ዘመናዊነት የቻይናን ሕዝብ የአኗኗር ዘይቤና አስተሳሰብ ሙሉ በሙሉ ቀይሮታል። በትምህርትና በፈጠራ ሥራዎች ላይ ሀገሪቱ ያደረገችው ከፍተኛ መዋዕለ ንዋይ ውጤቱን እያሳየ ነው። የዛሬ የቻይ ሴቶች በፖለቲካ፣ በሳይንስ እና በንግድ ዓለም ውስጥ ግንባር ቀደም መሪዎች ሆኗል። ስልጣኔው ሀገሪቱን ከጥንታዊው የታሪክ ጠባሳ አላቆ ወደ ነፃነት ብርሃን የመራት ሲሆን፣ ይህ ፈጣን የለውጥ ጉዞዋም ዓለምን ያስገረመና ለቻይና ማራኪ ገጽታን የገነባ ክስተት ሆኗል። ሀገሪቱ ካለፈችበት መራራ የታሪክ ሂደት ተነስታ ዛሬ ላይ የደረሰችበት ደረጃ ተምሳሌት ነው። አሮጌው ሥርዓት ተደምስሶ በአዲስ መንፈስ የተገነባችው ቻይና ለሴቶች መብት ዋጋ ትሰጣለች። ይህ ለውጥ ከጥንታዊው አስከፊ ባህል ወደ ዘመናዊው የነጻነት ሕይወት የተደረገ ሽግግር ነው። ይህ አሰቃቂ ባህል ከሺህ ዓመታት በፊት በሶንግ ሥርወ መንግሥት ዘመን እንደተጀመረ ይነገራል። መጀመሪያ ላይ በቤተ መንግሥት ዳንሰኞች ዘንድ እንደ ልዩ ውበት ምልክት ተጀምሮ የነበረ ሲሆን፣ በወቅቱ የነበሩ ነገሥታት ትናንሽ እግሮችን ማየት እንደ ትልቅ የጥበብ ውጤት ይቆጥሩት ስለነበረ ነው። ቀስ በቀስ ግን ይህ አደገኛ ልምድ ከቤተ መንግሥት ወጥቶ ወደ ሰፊው ሕዝብ ተሰራጭቷል። ባለጸጋ ቤተሰቦች የልጆቻቸውን እግር በማሰር ያላቸውን ሀብት ለሌላው ማሳየት ጀመሩ። ትናንሽ እግሮች የክብር፣ የሀብት እና የማኅበራዊ ደረጃ መለኪያዎች እየሆኑ መጡ። ይህ በስቃይ የተገነባ ውበት ለዘመናት እንደ ትልቅ ስኬት ተቆጥሮ በትውልድ ሲዘወተር ቆይቷል። ባህሉ ለብዙ መቶ ዘመናት የቻይናን ሴቶች ሕይወት ሲያናጋ የቆየ የታሪክ ጠባሳ ነው። በወቅቱ የነበረው ማኅበረሰብ ይህን ሰቆቃ እንደ ክብር በመመልከቱ ስቃዩ ሳይቆም ቀጥሏል። የሴቶች ሕይወት በዚህ ባህል ተተብትቦ ለዘመናት በጨለማ ውስጥ እንዲቆይ ተፈርዶበታል። ይህ አፈ ታሪክ በደም እና በስቃይ የተጻፈ የቻይና ሴቶች የታሪክ መጀመሪያ ነው። የእግር ማሰር ሂደት በሕፃናት ላይ የሚፈጸም ዘግናኝ የሆነ የአካል ጉዳት ነበር። 4 የእግር ጣቶች ተሰብረው ወደ ውስጥ እንዲታጠፉ ከፍተኛ ኃይል ይደረግባቸዋል። እግሩ እንዳያድግ በረጅምና ጥብቅ በሆነ የጥጥ ጨርቅ ለዓመታት ታፍኖ ይታሰራል። በዚህ ሂደት ውስጥ አጥንቶች ይከሰከሳሉ፣ ስጋም በኢንፌክሽን ምክንያት ይበሰብሳል። ሴቶቹ በእግር መራመድ ስለማይችሉ በሕይወታቸው ሙሉ በሌሎች እርዳታ ይኖራሉ። ይህ ስቃይ ለዘመናት ወርቃማው ሎተስ እየተባለ በውበት ስም ይጠራ ነበር። ሕመሙና ሰቆቃው ከትውልድ ወደ ትውልድ ሲተላለፍ የቆየ የማይድን ጠባሳ ነው። የሰው ልጅ ለውበት ሲል የከፈለው አሰቃቂና መራራ የሰውነት መሥዋዕትነት ነው። ሕፃናቱ በለጋ ዕድሜያቸው የሚደርስባቸው ይህ ሰቆቃ የአካል ስብራት ሆኖ ይቀጥላል። ውበትን ፍለጋ በሚደረግ የጭካኔ ጉዞ ውስጥ በሚሊየን የሚቆጠሩ ሕይወቶች አልፈዋል። ይህ ታሪክ ዛሬ ላይ ለማመን ቢከብድም በቻይና ምድር ለሺህ ዓመታት የነበረ እውነት ነው። ለትናንሽ እግሮች ተብለው በልዩ ሁኔታ የተሰፉ ጫማዎች በታሪኩ ውስጥ ቦታ ነበራቸው። እነዚህ ጫማዎች በሐር ጨርቅ ተሰርተው በሚያምር ጥልፍ ያጌጡ ነበሩ። አንዲት ሴት ያሏት የጫማዎች ብዛት የቤተሰቧ ሀብትና የክብሯ መለኪያ ነበር። የጫማው ቅርጽ እንደ ሎተስ አበባ ተደርጎ በልዩ ጥበብ እንዲዘጋጅ ይደረጋል። ልጃገረዶች የራሳቸውን ጫማ እንዲሰፉ ገና በልጅነታቸው ስልጠና ይጀምራሉ። የጫማዎቹ ውጫዊ ውበት በውስጣቸው የተደበቀውን ቁስል ለመሸፈን ይረዳል። ዛሬ እነዚህ ጫማዎች በዓለም ሙዚየሞች ውስጥ እንደ የታሪክ ቅርስ ይቀመጣሉ። በውበት ስም የተሸፈነውን መራራ ሰቆቃ የሚያሳዩ እውነተኛ የታሪክ ምስክሮች ናቸው። እያንዳንዱ ስፌት በውስጡ የብዙ ሴቶችን እንባና ስቃይ አዝሎ የቆየ ነው። ይህ ፋሽን በጭካኔ ላይ የተገነባ ሲሆን የሰው ልጅን የውበት ጥማት ያሳያል። ለዘመናት በውበት ስም የተሸፈነው ስቃይ ዛሬ ላይ የታሪኩን መራራነት ይናገራል። በጥንታዊቷ ቻይና ትናንሽ እግሮች ለትዳር መሳካት ብቸኛው መስፈርት ነበሩ። የሴት ልጅ እግር ትልቅ ከሆነ ባል ማግኘት እንደማይቻል በጽኑ ይታመን ነበር። የሙሽራው ቤተሰቦች መጀመሪያ የሚመረመሩት የልጅቷን የእግር መጠን ብቻ ነው። ትናንሽ እግሮች ያሏት ሴት ጥሩ ሚስት እንደምትሆን በማህበረሰቡ ይታመናል።
ድሃ ቤተሰቦች እንኳ ልጆቻቸው ባለጸጋ እንዲያገቡ በማሰብ እግር ያስሩ ነበር። የታሰረ እግር ያላት ሴት ከባድ ሥራ መስራት ስለማትችል ሀብታም ትመስላለች። ይህ ልምድ ሴቶች ሁል ጊዜ በወንዶች ጥገኝነት ስር እንዲወድቁ ያደርግ ነበር። ለዘመናት ይህ ባህል የሴትነት ክብር እና የሞራል መለኪያ ሆኖ ቆይቷል። በወንዶች ዘንድ የሚፈለግ ማንነት እንዲኖራቸው ሴቶቹ አካላቸውን ይሰጡ ነበር። ትዳር በነፃነት ላይ ሳይሆን በአካል መበላሸት ላይ ተመስርቶ የቆየበት የታሪክ ምዕራፍ ነው። ማህበራዊ ጫናው በሚሊየን የሚቆጠሩ ሴቶችን በገዛ ቤታቸው እስረኛ አድርጓቸዋል። የእግር ማሰር ሂደት በሴቶቹ ላይ ሊታከም የማይችል የጤና ችግር ያስከትል ነበር። በታሰሩት እግሮች ውስጥ የደም ዝውውር ስለሚቋረጥ ጣቶች ሊበሰበሱ ይችላሉ። የማያቋርጥ የኢንፌክሽን አደጋ እና መጥፎ ጠረን በሴቶቹ ሕይወት ውስጥ ነበረ። ሴቶቹ በሕይወት ዘመናቸው በከፍተኛ የጀርባና የጉልበት ህመም ይሰቃያሉ። አጥንቶቹ ስለሚሰባበሩ በራሳቸው ሚዛን ጠብቆ መቆም እጅግ አስቸጋሪ ነበር። በፈንገስ የሚመጡ በሽታዎች በታሰረው ጨርቅ ውስጥ በስፋት ይፈጠሩ ነበር። የእግር መታጠፍ የሰውነትን አቋም በማዛባቱ በቀላሉ የመውደቅ አደጋ ነበረባቸው። ይህ ሁሉ መከራ ለቆንጆነት ተብሎ የሚከፈል መራራ የህይወት ግብር ነበር። በአካል ለመንቀሳቀስ ስለሚቸገሩ ጊዜያቸውን በቤት ውስጥ ስራዎች ያሳልፋሉ። ይህም ወንዶች ሴቶችን በቀላሉ ለመቆጣጠር ትልቅ ዕድል ሰጥቷቸዋል። ባህሉ ሴቶችን በስነ ልቦናና በአካል ረግጦ የገዛ አሰቃቂ የቤት ውስጥ እስር ነበር። በጥንታዊቷ ቻይና የቤተሰብ ስም የሚገነባው በልጃቸው የእግር መጠን ላይ ነበር። ልጆቿ እግራቸው የታሰረላት እናት እንደ ጎበዝ እናት ትከበር ነበር። እግርን አለማሰር ለቤተሰብ ትልቁ ውርደት ተደርጎ በህዝቡ ይወሰዳል። የልጅቷ እግር ባነሰ ቁጥር የቤተሰቧ ክብር በዚያው ልክ ከፍ ይላል። እናቶች ልጆቻቸው እያለቀሱ እንኳን ሂደቱን እንዲቀጥሉ ይደረጉ ነበር። ባህሉ ከትውልድ ወደ ትውልድ የሚተላለፍ የቤተሰብ ኩራት ነበር። ጥሩ እግር ያላት ልጅ መውለድ ለቤተሰብ የድሎት በር ይከፍታል ተብሎ ይታመናል። የቤተሰብን ክብር ለመጠበቅ ሲባል በሚሊየን የሚቆጠሩ ሕፃናት ለስቃይ ተሰጥተዋል። ይህ የክብር ጥማት በሕፃናቱ ጩኸት ላይ የቆመ ጨካኝ ልማድ ነበር። በየቤቱ የሚሰማው ለቅሶ ለማህበረሰቡ እንደ ትክክለኛ ነገር ይቆጠር ነበር። ክብርን ፍለጋ በሚደረግ ፉክክር ውስጥ የሴቶች ሰብአዊነት ተረግጦ ቆይቷል። በ19ኛው ክፍለ ዘመን መጀባደጃ ላይ የባህሉ ተቃዋሚዎች ድምፃቸውን አሰሙ። በተለይም ከምዕራባውያን ጋር ያለው ግንኙነት ሲጨምር ባህሉ ኋላ ቀር ተባለ። ሚስዮናውያን ይህን ተግባር እንደ ሰብአዊ መብት ጥሰት ተቃውመውታል። በ1912 ዓመተ ምህረት የቻይና ሪፐብሊክ ሲመሰረት ባህሉ በመንግስት ታገደ። አዲሱ መንግስት ባህሉን የሚቀጥሉ ቤተሰቦች ላይ ቅጣት ደነገገ። ባህሉን ለማጥፋት ሰፊ የግንዛቤ ማስጨበጫ ዘመቻዎች ተካሂደዋል። የመንግስት ባለስልጣናት በየቤቱ እየዞሩ የታሰሩ እግሮችን ይፈቱ ነበር። ይህ ለውጥ በሰቃይ ለኖሩ ሴቶች ትልቅ የነጻነት ብርሃን ሆነ። ወጣት ወንዶች እግራቸው ያልታሰረ ሴቶችን እንዲያገቡ ቀስቀሳ ተደረገ። ቀስ በቀስ በከተሞች ውስጥ የሎተስ ጫማዎች መታየት አቁመው ተረሱ። ይህ እገዳ የሴቶችን ሰብአዊ ክብር ያስመለሰ ታላቅ የድል ምዕራፍ ነበር። እግር ማሰር በቻይና ኢኮኖሚ ውስጥ ሴቶች የነበራቸው ሚና ቀይሮ ነበር። ባህሉ ሴቶች በግብርናና በንግድ ሥራ እንዳይሰማሩ እንቅፋት ነበር። ይህም የሰው ኃይልን በመቀነስ የሀገሪቱን ምርታማነት እንዲቀንስ አድርጓል። ዛሬ ባህሉን የፈጸሙ የመጨረሻዎቹ አረጋውያን ጥቂት ምስክሮች ናቸው። እነዚህ ሴቶች በልጅነታቸው የደረሰባቸውን ስቃይ በዝርዝር ይተርኳል። እግራቸው የታሰረበትን ጨርቅ ሲፈቱት የሚሰማቸውን እፎይታ ያስታውሳሉ። አሁን እግራቸው መበላሸቱ በሕይወታቸው ላይ ትልቅ ፈተና ሆኖባቸዋል። ታሪካቸውን በማካፈል የባህሉን አሰቃቂነት በሕያውነት ያሳያሉ። የእነሱ ሕይወት የጥንቷ ቻይና የነበራትን ገጽታ የሚያሳይ መስታወት ነው። በፊታቸው ላይ የሚታየው ስቃይ ለዛሬው ነጻነት ዋጋ መከፈሉን ይነግረናል። እነዚህ እናቶች የጥንቷን መከራ ወደ ዛሬዋ ብርሃን ያሻገሩ ድልድዮች ናቸው። ዘመናዊቷ ቻይና ለሴቶች ትምህርትና ሥራ ትልቅ ትኩረት ሰጥታለች። ሴቶች አሁን በታዋቂ ዩኒቨርሲቲዎችና ቢሮዎች ውስጥ ይገኛሉ። እግራቸው ያልታሰረ ሴቶች ዛሬ የአመራርነት ቦታዎችን ይዘዋል። ይህ ለውጥ ሴቶች በኢኮኖሚ ራሳቸውን እንዲችሉ ዕድል ሰጥቷቸዋል። የትምህርት መስፋፋት የቆዩ ጎጂ አስተሳሰቦች እንዲጠፉ መንገድ ከፍቷል።
የእግር ማሰር ታሪክ በቻይና ፊልሞችና መጽሐፍት ውስጥ ይተረካል። ይህም አዲሱ ትውልድ ከጥንቱ ስህተት እንዲማርና ነፃነቱን እንዲያከብር ነው። አሰቃቂው ሂደት በኪነ ጥበብ ሥራዎች አማካኝነት ተቃውሞ ይቀርብበታል። ወጣቱ ትውልድ እናቶቻቸው የነበሩበትን ስቃይ እንዲረዱት ይደረጋል። ታሪክን መዘከር ወደፊት ተመሳሳይ ስህተቶችን እንዳንደግም ይረዳናል። ጥበብ የታሪክን ቁስል በመፈወስ ረገድ እጅግ ኃይለኛ መሳሪያ ናት። የቻይና የእግር ማሰር ታሪክ ስለ ሰው ልጅ ጽናት ትምህርት ይሰጠናል። ባህል ከሰብአዊነት በላይ ሲሆን የሚያስከትለውን ጥፋት ያሳያል። እውነትና ዕውቀት ሲሰፍን ጎጂ ባህሎች መጥፋታቸው የማይቀር ነው። የቻይና ስኬት ከእንዲህ አይነት መራራ የታሪክ ጉዞ በኋላ የመጣ ውጤት ነው። እውነተኛ ውበት ያለው በጤናና በሰው ልጅ እኩልነት ውስጥ ነው። ይህ ቪዲዮ በሰው ልጅ ታሪክ ውስጥ የታየውን አንድ እንቆቅልሽ ገልጧል። ለተከታታዮቻችን ይህ ታሪክ ጥልቅ ግንዛቤ እንደሚሰጥ እናምናለን። ታሪክን በማወቅ ለተሻለና ለነጻነት የተሞላበት ዓለም አብረን እንስራ። የሰው ልጅ ካለፈው ስህተቱ ተምሮ የተሻለ ነገን ለመገንባት ይጥራ። ይህ ሰቆቃ ዳግም እንዳይደገም የታሪክ ዕውቀት ትልቅ ጋሻ ይሆነናል። በስቃይ የታሸገው ምስጢር ዛሬ በብርሃን ተገልጦ ለትውልድ ትምህርት ሆኗል። ውድ ተመልካቾቻችን፣ ለዛሬ ያስገራሚው የቻይና ባህል ታሪክ ይህን ይመስላል። እንደዚህ ያሉ መረጃዎች እና እውነተኛ ታሪኮች ወዲያው እንዲደርሳችሁ ቻናሉን ሰብስክራይብ ያርጉ። ለሌሎች ሰዎች ተደራሽ እንዲሆን ደግሞ ሼር በማድረግ ላይክ እና ኮሜንት በመጻፍ ቤተሰብ ይሁኑ። በቀጣይ በሌላ ታሪክ እስከምንገናኝ ደህና ሁኑ።